ይሄ ባለጌ እንዲያቃጥሎኝማ የሆነ ሰው ጋር ካልተነፈስኩት ምኑን ሰው ሆንኩ? አቤል አሁንስ ከአቅሜ በላይ ነው የሆነብኝ። እንዴ በምን አይነት መልኩ ፕሮፖዛል ብታስገባ ነው አንድ ወር ሙሉ የምንጠብቀው? ጭራሽ እንኳን ድርጅቱ ሊያተርፍ አይደለም ኪሳራ ላይ ገብቷል። ይቅርታ ግን ቱክ ስለ ትውውቃችን ሮማን ባታውቅ ደስ ይላል። ሄሎ ለምንድን ነው የደወልከው? ነገ እንገናኛለን። ደህና ዋል። አሁን አባክ አንተም ተገኝ ያልክላ። እስኪ ደግሞ አንተ እናያለን። መቼም በለና አለ የሆነ ነገር ፍለጋ ነው የሚሆነው። አቤል ቶሎና ቢሮ ፈልግሃለሁ። ግባ። አቤት ወይዘሮ ይሄ ምንድን ነው? ወይዘሮ ሮማን? ወይዘሮ ሮማን የሚለውን ተውና ለጊዜው ስለዚህ ጉዳይ እንድታስረዳኝ እፈልጋለሁ። ሞኝ እኔ እኮ ነኝ ሮማን። መልካምነት እንጂ ክፋት አይገዛኝም። አንድ ጊዜ ላስረዳሽ ወይዘሮ ሮማን፣ እድል ስጪ። ዝጋ። ይህ ማጭበርበር ችሎታህን ነው የምታስረዳኝ? በአንተ ቤት እኔን ሮማንን የጎዳ መስሎሃል? የድርጅቴን ስምና ክላይንቶች በመውሰድ ምን የምታደርገ መስሎ ነው? እኔ እኮ ሮማን ነኝ። በጣም ይቅርታ ወይዘሮ ሮማን፣ ተቸግሬ ስለነበር ነው ይህን ነገር ያደረግኩት። ኧረ እባክህ ተቸግረ ነው። እንዲያውም ችግር ከዚህ በኋላ እንዴት እንደሚያደርግህ ታየዋለህ። ጠብቀው እሺ። እኔ ደግሞ የስራ ልምድን እንዴት አድርጌ እንደምጽፍልህ የትኛው ካምፓኒ እንደሚቀበል ታያለህ። ማለቴ በማጭበርበር አጭበርባሪ። ወይዘሮ ሮማን በጣም ይቅርታ። ለአንተ ሆን ይቅርታ የለኝም ቡና የተረገመ እርጉም የሆነ ልጅ እንዴት አቃጠለኝ። ይማለቅ ነው ማለት አያገኝም። እኔ እኮ የዋህነት እንጂ የሚገዛኝ በክፋት ከመጡብኝ ከምንም በላይ አቤል አላወቅም። ልደውል ብሎ ስልኬን ተቀብሎ አይደውልም እንዴ? ቆይ ለምን ራሴ አልደውልለትም? ሄሎ። አቤል። አቤት። ምን ነው ስልኬን አልያዝከውም እንዴ? አርይዤዋለሁ። ትንሽ ብቻ ጥሩ ሙድ ላይ ስላልሆንኩ ነው። እንዴ ምን ነው? ምን ገጠመ? ቆይ አይ ቀላል ነው። እንዴት ነሽ አንቺ? አይ ደህና ነኝ። አሁን እኮ ቤት ብቻዬን ቁጭ ብዬ ትዝ አልከኝና ደወልኩልህ። ስለ ደወልሽ ደግሞ በጣም ነው ደስ ያለኝ። ጊዜ ካለሽ ብንገናኝ። አዎ ነፃ ነኝ። እና የት እንገናኝ? ቢሮ አካባቢ ነኝ፣ ካፌ። ስትደርሺ ደውይልኝ በቃ። እሺ አሁን መጣሁ፣ እደውላለሁ። እሺ እዛው እጠብቅሻለሁ፣ ደውይልኝ። አምላኬ ሆይ ይሄንን እንኳን እስቲ የመጨረሻ ያድርግልኝ። ሰለቸኝ እኮ።
እንዴ ሳላስብሽ የት ልትሄጂ ነው? ብታይ አንዱ ዛሬ ቀጥሮኛል። እባክሽ እስቲ ጸልይልኝ የመጨረሻሽ ያርግልሽ ብለሽ። አሜን፣ የመጨረሻሽ ያደርግልሽ። አሜን። በይ ታዲያ ቶሎ ነይ፣ ቤቴ እንዳታለበሰ። እሺ ቶሎ ልመጣው ሳላስብ። አይ እንደው ልፊ ቢላት ነው እንጂ አሁን ምን ደህና ወንድ አለና ነው። አይ አንቺ አለ እኔ በለጋ ዕድሜ አጨናገፍሽ። ይኸው ይቺን ደግሞ ታንከራትቻታለሽ። እኔ ጋር ግን የበሰበሰ ዝናብ አይፈራማ የሚባለው የሰጠሽኝን መርስ አንድ በአንድ ነው የምረጫው። እንዴት አላስብሽ? ከማን ጋር እያወራሽ ነው? ምን አልኩኝ? ምን ሰማን አውዲ? እኔ ምን እሰማለሁ? ብቻሽን ስታወሪ ነበር። እኔ እንደውም ከኮኪ ጋር መስሎኝ ነበር። አይ እሷማ ሄዳለች። እኔ እንትሩ እስክሪፕቱን እያጠናሁት እኮ ነው። እኔም ያው የመመረቂያ ጽሑፌን እየሰራው ነበር። ታዲያ ምን አቃትሽ? ላናብሽ እንዴ? አይ እሱን እንኳን ችዬዋለሁ። ትንሽ ግን የዳንሷ ነገር ከበደች። ታዲያ ምን ችግር አለው? ነይ አላለማምድሽ። እኔም በዛው ፈታ ማለት እፈልጋለሁ። አሁን ነይ። እንዴ ቆይ እሺ በል ነይ ቶሎ በይ። ኦኬ ሰላም ነው? እንዴት ነሽ? በጣም ደስ ብሎኛል ደውለሽልኝ ስለመጣሽ። አንተማ ስልኬን ይዘህ ጠፋህ። የጠዋት ቅዴማ እሱ ነበር። ያው በአንዳንድ ምክንያቶች ሳይሆን ቀረ እንጂ። ቆይ ግን ምን ሆነ ነበር? እሱን ተይውና፣ ይቅርታ ግን ፈጠንክ እንዳትይኝ። ምን? ልክ እንዳየሁሽ ነበር ልቤ የደነገጠው። ያው የልጆቼ እናት የወደፊት ሚስቴ ትሆኛለሽ ብዬ ነበር ያሰብኩት። የምርህን ነው? በህይወት ቀልድ አላውቅም። ስሜቴን ደግሞ መደበቅ አልችልም። ባይገርም እንደዚህ ስትል ፈጣሪ የጠዋት ጸሎቴን እንደሰማኝ ነው ያረጋገጥኩት። ምን ብለሽ ጸልየሽ ነበር? ይገርምሃል፣ እኔ ክፍለ ሀገር ልጅ ነበርኩ። በሮማን አማካኝነት ነው ወደ አዲስ አበባ የመጣሁት። ከዛም ወደ አረብ ሀገር ሄድኩትኝ። አሁን ግን ከአረብ ሀገር ስመጣ በቃ ቤተሰብ መስርቼ ልጆች ወልጄ እንደዚህ አይነት ላይፍ መኖር ነበር የፈለግኩት። ልክ ብለሻል። ፈጣሪ እኔንም ጸሎቴን ሰምቶኛል። አንተም ይሄ ነው ምኞትህ? ልባም ሴት በፍቅር በመከባበር በአብሮነት አብራኝ እንድትኖር ፈልግ ነበር። እና አግኝታት ይሆን? ምንም ያልጎደላት። እባክሽ ኮከቤ ፍቅረኛ ሁኚ። እዚህ ጋር ተሸዋወድን ማለት እኔ የትዳር አጋር እንጂ ፍቅረኛ እያሉ ጊዜ መፍጀት አልፈልግም። በቃ ካመንክብኝ አሁኑኑ አግባኝ፣ ካልሆኑ ደግሞ እዚህ ጋር ያብቃ። በትክክል እሱን ነው የምናደርገው። ግን ደግሞ እኔ ጋር አንድ ነገር አለ። በሱ መሰረት ነው የምንሄደው። ምን? እንድታምኚኝ ግን እፈልጋለሁ። በፍጹም ውሸታም አይደለሁም። እኔ ምንም የተደበቀ ህይወት የለኝም። በጣም ጥሩ። ግን የኔን ያንቺን ግንኙነት ወይዘሮ ሮማ እንድታውቅ አልፈልግም በጭራሽ። ለምን? አየሽ፣ ወይዘሮ ሮማን በጣም ማከብራት ሴት ነች። ያው ሽማግሌ ልከን በወግ በማድረግ ሁሉም ነገር በቀኑ እንዲሆን እናደርጋለን እንጂ በፍጹም አሁን ላይ እንድታውቅ ማድረጉ ተገቢ አይደለም። ይሄ ምን ችግር አለ? በወግ በማድረጉ ሽማግሌ ስትልክ የሚታቅ ይሆናል። በጣም ደስ ይለኛል። ስለ ወደፊታችን ደግሞ በደንብ እየተገናኘን እናወራለን። እኔም በጣም ደስ ይለኛል።